ወሂድ እኔ ኡስታዝ አለው ወሂድ የተናገረው ንግግር ማለሽ እዚህ ጋር ያላችሁ እንዳለ ሁላችሁ እሱ አክባር ልትሆን ትችላላችሁ። ወላሂ ምድር ላይ ያለ ሰው ቢያከሩ ባጢል ሰራ ባጢል ነው። ስም ልጠራ ስለሆነ ነው። ከፈለጋችሁ ቀርጹ ነው ሰው ከፈለጋችሁ ቀርጹ ነው ሰው ጥቁር ሻሽ ካላችሁም አሰራ አድርጉ። አሁን የምናገረውን ሰው ማለት ነው ባጢል ሲሰራ ባጢል ነው ያኒ ካፊርን ስህተት ነው ያደረገው ለማለት እኔም ወንጀል ስላለብኝ ቪዲዮን ላሰማችሁ ይችላል። ወንጀል ስላለብኝ የሰው ወንጀል መናገር ስለምን አይፈቅድም። ቢላሂ አለይኩም በስ እስአልኩም ቢላህ በአላህ ስም ጠይቃችኋለሁ። እስልምና ውስጥ ወንጀል ያለበት ሰው ወንጀል ያለውን ሰው እንዳይመክር የሚላል እንደው በአላህ ስም ጠይቃችኋለሁ ነው ወይም ወንጀል ላይ ያለ ሰው ወንጀል ላይ የወደቀ ሰው ሙስሊም አስለ ነብያችን ሰለላሁ ዐለይሂ ወሰለም ኩሉ ኢብኒ አደም ኸጣእ ወኸይሩል ኸጣኢን ተዋቡን እያየን አይደለም እንደ በየጊዜው طيب ኸጣእ ካለበት ታዲያ ላ ዒስመተ ዒስማ የለም ፍጹምነት የለም ኢላ መን ዐሰመሁ ላህ ነብያቶች ቢሆን እንጂ አላህ የጠበቀው ሲቀር ኢዘን ማንንም ሊያደርግ አይችልም። የቢድዓ ባለቤት ብሎ ማኩረፍ የለበትም። ባጢል ከህደት ላይ ያለው ሽርክ ነው ያለው ክህደት ነው ኩፍር ነው ብሎ አይቻልም። ከይፍ ያኒ ወዴት ነው የሚሄደው ጉዳዩ? ወላሂ እኔ ይሄንን ስሰማ ደግሞ ተገረምኩኝ በጣም ወላሂ ግን ለም ያኒ ማ ኩንቱ ሙስተብዒድ ከይሄ ነገር አይከሰትም ብዬ በጣም ከምጠብቀው አልነበርኩም። ነገር ግን እኔ ለአንድ አዝማሪዎች በኦሮሞኛ በኩልም ረድ ሰጠን ብሎ አዝማሪዎች ወጥተዋል። በአማርኛ በኩልም አዝማሪ አለ፣ በሌላም በኩል አዝማሪዎች አሉ። ተፋጩ፣ እነሱ ይፋጩ፣ እንደፈለጉ ይዳረው። ነገር ግን አንድ ሙስሊም የሆነ ሰው ካፊር ያለበትን ክህደትን ለአላህ ልጅ አለው ማለትና ሙስሊም ሆነ ዝሙት የምትሰራም ቢሆን ሙስሊም ሆነ ዘፈን የምትሰማ ከሆነ ሙስሊም ሆነ ኸምር የምትጠጣ ከሆነ ሙስሊም ሆነ ሰው የምትገድል ከሆነ ሙስሊም ሆነ ምን አገናኘው? ይሄን ይገናኛል። ወላኪን አላሁ المستعان وعليه التكلان ولا حول ولا قوه الا بالله። አንድ ነገር ነግራችኋለሁ። አንድ መጽሐፍ አይደለም ሁለት መጽሐፍ አይደለም ሚሊየን መጽሐፍ ቢጻፍ አንድ ክርስቲያን ማስለም አይደለም ሚሊየን ሙስሊሞች ክርስቲያኖች ወደ ሱና ቢያስገባ አንድ ሰው ስህተት የሰራ ቀን ስህተት ነው፣ ባጢል ነው። አጀበ ይሄ ነው። አልዓጀባቸውም። በመንሃጅ ጉዳይ ላይ አንዳንዱ የሱና ወንድሞች የምትደረደሩ ሰዎች አላችሁ። በመንሃጅ ጉዳይ ላይ አፍረጥርጥ እንዳንናገር ምክንያቱም መንሃጅ አታውቁም የሚል ቀውሉና ከዛም በኋላ ያሸገሽጋሉ ዛይዶ ያራግባሉ። መንሃጅ የሚለውን ጉዳይ ግን ኢኽዋን المفلسين እንደዙ አይን ያወጣ ኢኽዋኒ ሼኹና አላማ እያሉ ያሞግሱ እናገኛቸዋለን። ኢኽዋኒ ጭምብል እኮ አይደለም ሰሪህ ኢኽዋኖች ተረጋገጠ ሰዎችን ሲያሞጋግሱ አብረው ሲያጫፍሩና ሲያዳልቁ እናያለን። ከዛ ይመለሱና ደግሞ ሌላኛውን ኡስታዞችን የሱና ኡስታዞችን ምን ይሏቸዋል? ይሄ ተሚያ አለበት ራሱ እኮ ሙመያ ነው የተረጋገጠለት ሙመያነቱ ግን ዙሪያ ጥንጥም ይሄዳል። ለምን ከተባለ አንተ በሚዲያ ላይ ከታወቅ በሚዲያ ላይ አጨብጫቢ ብዙ ካለ በሚዲያ ላይ ያዝ ካልክ ከኋላ የተሰበሰቡ አንተን ስር የሚጎርፉ ካሉልህ خلاص ሁሉም ያከብርሃል ይፈራሃል። አይዛ ሙስሊም ወንድሞቹን ከፍ ዝቅ ያደርጋል። ወላሂ ወተላህ ከሚያናደኝ እርር ከሚያደርገኝ አንዳንድ ወንድሞች ስማቸውን ጠቅሼ መናገር እችላለሁ። ወላኪን ላ ፋኢደተ من ذكر الاسامي يعني ስም ማውስቼ መናገር ምንም ጥቅም የለውም። ካፊር ጋር ሲነጋገሩ ሌላ ምን ተከታዮች ጋር ሲነጋገሩ ያ ትህትና መሬት ልሆንላችሁ መወልወያ አርጉኝና ሲቤቱን ወልውሉት በኔ ማለት ብቻ ነው የሚቀራቸው። አንድ ሙስሊም ወንድማቸው ግን ስህተት ነው ብሎ የሆነ ነገር ከያዘባቸው በሐቅ ስለሚይዛቸው ወይም በመረጃ ቆልሞ ስለሚይዛቸው ያላቸው አማራጭ ወይ ፎሎ አንስተው ይፈረጥጣሉ፣ ብሎክ አድርገው ይጠፋሉ። በውስጥም እንዳታናግሯቸው ሚዲያ ላይ ይወጡና አናግሩን ችግር የለም እንነጋገራለን። ልክ በውስጥ ሰላም አለይኩም እኔ ፉላን አቡ ፉላን ነኝ
በተለይ ነው አቡ አብደላ ነኝ። ማን አቡ አብደላ? አቡ አብደላ አደም ሐምዛ ቲክቶክ ላይ ደህና ነው። ቆይስ ዲን 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 ላ አዕሪፈክ ወላ ተዕሪፍኒ ሰላም አለይኩም ማን አንተ ራጃሂል ነኝ እኔ ምን እንዲፈጠር ነው ሪከርድ እየተደረገ ይወጣባቸዋል ይመስላቸዋል መሰለኝ ይጨንቃቸዋል ላብ ይሰምጣቸዋል عموما الله المستعان እያሞጋገሳችሁ ሰዎችን ላይ የሰቀላችሁ ሰዎች መውረጃ እንዳይጠፋቸው ካፊርን ትላንትና እንዳልነው ካፊር ካዲያኖችን ሐሳባቸውን የቢድዓም ሰው ሙስሊም ነው ራሱ የቢድዓ አመለካከትን ባጥል የሚያራምድን ሰው ሐሳቡን አከብረታል እኔ አከብረዋለሁ እንደዝለዋለሁ የዘቀጥክ ስለሆንክ ነው ተካዱ السماوات والارض تكاد السماوات يتفطرن وتنشق الارض من انقذ من يا ابن حسن تكاد السماوات تخر الجبال هدا وتخر نعم لمن سبال ان دعوا للرحمن ولدا ان دعوا للرحمن ولدا لا الله اللي جاء لي يالك اكبرዋለሁ ሐሳቡን አከብርለታለሁ يعني لا الله اللي جاء ለሚሉንም ታከብርለት ስለምናን አታካደርጉ አያውቅም ነክቶ አያውቅም ምን ያው ለምሳሌ ቴዲ አፍሮ አንድ ውሸት በል ቴዲ አፍሮ ስለምና አታክ አድርጎ አያውቅም ያዝ በጠይቀኝ ስለ ቴዲ አፍሮ ምንድነው ብለህ ብትለኝ እንደ አንድ ሰው እንደ አንድ ኢትዮጵያዊ ሰው ነው ብዬ አስባለሁ ግን ዘፈን ስለሚዘፈን ብቻ አንድ ኃጢአተኛ አድርጌ አላየውም እሱ ያዝ አይገባኛው አንድ አምላክ ነው አይደል ሰው ነው አይደል እየተስገባኛው ማለት ኃጢአት ነው ዘፈን ኃጢአት ነው ግን በቃ ራሴን ንጹህ አድርጌ እሱ ኃጢአተኛ ነው ምናምን ብዬ የእሱን አይብ አልገልጥም ራሱ ማለት ነው ይሄ አይብ ነው አይብ ነው ማለት አደባባይ ላይ ሐራም የሚናገርን ሰው ሐራም ብሎ መናገር ኃጢአት ነው ቢል አልናገርም ያ አንተ የተናገርከው በጣም ልዩነት እንዳለ አዳምጥ ከዛ በፊት ፈረስ ነው ምንለው የዘፈን ዓለም አላህ እንዲያላቀቀው ነው ምንመኝለት እኛም ማለት እንደ ሰው ማለት ነው ግልጽ ነው ሁሉንም የሚያግባባ እንትን ነው ያንተ እይታ እኔም ራሴ ኃጢአት አለብኝ እኮ እኔ አላህ የሰተረልኝ ወንጀል አለ ገብቷል እኔ የሰተረልኝ አላህ ወንጀል ይኖረኛል እኔም ኃጢአት የምሰራው ኃጢአት ሊኖር ይችላል ምናልባት አደባባይ ላይ ያልመጣ ሊሆን ይችላል ቴዲ አፍሮ ግን አደባባይ ላይ ስለወጣ ወንጀሉ ዘፈን ስለሚዘፍን ልታንቋሽሸው አይገባም ግን ዘፈን ሐራም ነው በኢስላም በባይብልም ገላትያ 5:19 ላይ ዘፋኝነት የእግዚአብሔር መንግስት አይወርስም ይላል ሮሜ 13:13 ላይ በዘፈንና በስካር አይሁን ይላል ዘፈን ሐራም ነው በባይብልም ዘፈን ሐራም ነው በቁርአንም በሐዲስም ሐራም ነው ስለዚህ አላህ ከዛ ነገር እንዲያወጣው ዱዓ እናደርግለታለን ሀሊማ የምትባል ታውቃለህ ሀሊማ የምትባል ሙስሊም እዚህ ቦታ ያዝልኝ በደንብ አድርጌ እርጃዕ ማለት ነው ደግሞ ሀሊማ ካፊር ነበረች የሚልን ኢሻራ የሚሰጥ ንግግር አሁን ለምሳሌ ዱዓ እናደርግላት ነበረ ትክክል አይደለም ሐራም ነው ብለን ስለምናስብ ምን አድርገን ነበር ዱዓ እናደርግላት ነበር አሁን ደግሞ ተመለሰች ወደ ኢስላም شوف ወደ ኢስላም ተመለሰች ተመለሰች ልክ እንደዛ እናንተም ዱዓ አድርጉለት ጸልዩለት ለሱ ማለት ለቴዲ አፍሮ በተረፈ እስልምናን አታክ ሲያደርግ አይቼው አላውቅም ፐርሰናሊ የራሱ ችግሮች ሊኖሩት ይችላሉ ፍልስጤሞችን ሳይደግፍ ቀርቶ እስራኤል ሊደግፍ ይችላል ምናምን ትክክል አይደለም አዎ ይሄ ነገር እንትን ይላል ኤኒዌይ ስለ ዘፋኝ አጀንዳ አድርገን ዘፈኑን አላዳመጥኩትም ፖለቲካ ሴቲንግ እና ፕሎቱ ምን እንደሆነም አላውቅም አጋጣሚ ቴዲ አፍሮ በሚል አካውንት ስለመጣ እንዲሁ ለጨዋታ ያክል ነው ለባህሉ ድምቀት ነው ቀጥል ወደ ነጥብ የምር እንትን ነው እኔም የአንተ ሀሳብ ገዢ ነው በአንተ ሀሳብ እስማማለሁ እና ከቻልክ ምናልባት አንድ ሁለት በዚህ አጋጣሚ ጥያቄ ነበሩኝ እና እነሱን ብታስተምረኝ ብትመልስልኝ አዲስ ዘፈን አውጥተው አታክ ሲያደርጉት ስላየው ነው ብዙዎቹ ማለት ነው እና እስልምናን አነካም ለምንድን ነው አታክ የሚያደርጉት ለምን ማለት እንዲዘፍኗል ይላሉ ዘፈን እንዴት ታዳምጣላችሁ ሙስሊሞች እዛ አካባቢ ላይ እንዴት ይደርሳሉ ዘፈን ሐራም ነው ካላችሁ ዘፈኑ ምን አስደመጣችሁ በቃ የራሱ አቋም ነው ፖለቲካል አቋም ከሆነ የፖለቲካ ያሉ ሰዎች እዛው ይጠይቁት የተሳደበበትን ነገር ካለ የተናቆረበትም ነገር ካለ እዛው ይፈትፍቱ ፖለቲከኞች እዛው እናንተ የሃይማኖት ሰዎች ናችሁ የዲን ሰዎች ናችሁ ዲናችሁን እስካልነካ ድረስ አቋሙን እዛው ወደኛ አታምጡ ይሄ የሚያሳየው ዘፈን እያዳመጣችሁ ነው ማለት ነው ዘፈን አታዳምጡ ሐራም ነው እየተባለ ማዳመጥ ራሱ እኮ ሐራም ነው መስፈን ብቻ አይደለም በኢስላም ሐራም ነው ካላችሁ በቃ አጠገቡ አትድረሱ እሱ አካባቢ ላይ
ሃይማኖታችሁን ከነካ ነው ያኔ ዲናችንን የሚነካ ነገር የሚናቆርበት ነገር ካለው ያኔ ስለ ቴዲ እናወራለን። በተረፈ ስለሚዘፍነው ዘፈን ስለ ፖለቲካ ላቁም ዶክተር አብይን ተናገረ ተናቆረ ምናምን የሚባለው ነገር ዘፈን ስለምታዳምጡ ነው። ዶክተር አብይ ለቴዲ አፍሮ በቂ የሆነ ምላሽ መስጠት ይችላል። ማንም አያስፈልገውም ራሱ እንደዚህ አይነት ነገር ካለ ማለት ነው። አሉ የፖለቲካ ባለሙያዎች አሉ እና ሁሉ ነገር ውስጥ መግባት የለብንም እኛ ሙስሊሞች። እሺ ይርቀጥል። በስ ይሄ ተቆረጠ ንግግር እንዳልሆነ አሰላሙዲን አስረጅቻለሁ ብዬ አስባለሁ። ነጥቦችን እንዳለ አስቀምጬልሃለሁ። እሺ አሁን ያነሳኸው ነገር ላይ ሐቂቀተን እንደውም አሪፍ ነው፣ ጥሩ አሰምተሃል። እኔም ይሄ ንግግር ሰላሙዲን ኩን ሹፍ ኩን ዋቅዕያን አንተ ያልከውን ዝጋ ሰምተሃል አላለም ካፊር ምናምን ምናምን አላለም። እንደውም አከብረዋለሁ የሚል ቃላቶችን እንደደረጀ እንጂ አላለም። አይ አከብረዋለሁ አይደለም ያለው እንደ አንድ ካፊር ብሏል። አንደኛ ውሸት ከገባ ነገራቶች ይበላሻሉ። ካፊር ብሏል። አንተ ካፊር አለ ምናምን ያልኩህ ብሏል። ዘር ሙሉ ንግግር ነው ያመጣሁልህ፣ ሙሉ መልእክቱን ብሏል። ወደ ስልጣን አምጣራ ብሏል። ልናገር አዎ አይ እንደውም ይሄም ብቻ አይደለም። ምናልባት ይሄንንም እኔ ገስቱ ላይ ነበርኩ ብዬሃለሁ። ከምን አንፃር እንደተናገረም እኔም ከታች ነበርኩ። ወላሂ ምሬ ነው። እኔ ምንም ለአንተም ለሱም መደግፈው ነገር የለም። አንተም እሱም ለኔ ሙስሊም ወንድሞቼ ናቸው። ግን ሐቂቀተን አሁንም ልንገር፣ በመጀመሪያ ደረጃ አንድ ያነሳት ኢርጃዕ ብላ ሐቂቀተን ወደ እስልምና መጣች ቢል ይሄ የኻዋሪጅ ፊክራ ብትለው የተሻለ ነበር። ኢርጃ ለምን እንዳልኩ አልገባኝ። አስለን ይሄ የምላስ ወለምታ ነው። ሹፍ ያ አኺ ላ ያ ሰላት ልወጣ ስለሆነ ያናገር ይኸውልህ፣ ኢርጃ የሚሆንበትን ቦታ ልጠቁምልህ። ኢርጃ የሚሆንበት ነጥብ እኔም ወንጀለኛ ነኝ፣ ሙስሊም ኢስላምና ክህደትን ሚዛን እኩል ማድረግ ኢርጃ ነኝ። አይ አረ እንደዛ ሚዛን እሺ ቆይ ልናገር። ሲጀምር አላደረገም እያወራ ያለው እንደዚህ አይነት ስህተቶችን ኃጢአትን መስራት እስልምናን አታክ አድርጎ አያውቅም፣ ነክቶ አያውቅም። እኔ አሁን ለምሳሌ ቴዲ አፍሮ አንድ ውሸት በል ቴዲ አፍሮ እስልምና አታክ አድርጎ አያውቅም። ያዝ ብጠይቀኝ ስለ ቴዲ አፍሮ ምንድን ነው ብለህ ብትለኝ እንደ አንድ ሰው እንደ አንድ ኢትዮጵያዊ ሰው ነው ብዬ አስባለሁ። ግን ዘፈን ስለሚዘፈን ብቻ እንደ ኃጢአተኛ አድርጌ አላየውም። እሱን ያዝ አይገባኛው። አንድ አምላክ ነው አይደል ሰው የሆነው እየታስገባኛው ማለት ኃጢአት ነው። ዘፈን ኃጢአት ነው። ግን በቃ ራሴን ንጹህ አድርጌ እሱ ኃጢአተኛ ነው ምናምን ብዬ የእሱን አይብ አልገልጥም ራሱ ማለት ነው። ይሄ አይብ ነው። ይሄ አይብ ነው። አይብ ነው ማለት ያን አደባባይ ላይ ሐራም የሚናገርን ሰው ሐራም ብሎ መናገር ኃጢአት ነው ቢያልናገር ያ አንተ የተናገርከው በጣም ልዩነት እንዳለ አዳምጥ። ከዛ በፊት ፈረስ ነው ምንለው የዘፈን ዓለም አላህ እንዲያላቅቀው ነው የምንመኝለት እኛም ማለት እንደ ሰው ማለት ነው። ግልጽ ነው። ሁሉንም የሚያግባባ እንትን ነው ያንተ እይታ። እኔም ራሴ ኃጢአት አለብኝ እኮ እኔ አላህ የሰተረልኝ ወንጀል አለ። ገብቶሃል? እኔ የሰተረልኝ አላህ ወንጀል ይኖረኛል። እኔም ኃጢአት የምሰራው ኃጢአት ሊኖር ይችላል። ምናልባት አደባባይ ላይ ያልመጣ ሊሆን ይችላል። ቴዲ አፍሮ ግን አደባባይ ላይ ስለወጣ ወንጀሉ ዘፈን ስለሚዘፍን ልታንቋሽሹ አይገባም። ግን ዘፈን ሐራም ነው በኢስላም በባይብልም ገላትያ 5:19 ላይ ዘፋኝነት የእግዚአብሔር መንግስት አይወርስም ይላል። ሮሜ 13:13 ላይ በዘፈንና በስካር አይሁን ይላል። ዘፈን ሐራም ነው በባይብልም፣ ዘፈን ሐራም ነው በቁርአንም በሐዲስም ሐራም ነው። ስለዚህ አላህ ከዛ ነገር እንዲያወጣው ዱዓ እናደርግለታለን። ሀሊማ የምትባል ልጅ ታውቃለህ? ሀሊማ የምትባል ሙስሊም እዚህ ቦታ ያዝልኝ በደንብ አድርገህ ኢርጃዕ ማለት ነው። ወይም ደግሞ ሀሊማ ካፊር ነበረች የሚልን ኢሻራ የሚሰጥ ንግግር አሁን ለምሳሌ ዱዓ እናደርግላት ነበረ። ትክክል አይደለም ሐራም ነው ብለን ስለምናስብ ምን አድርገን ነበር? ዱዓ እናደርግላት ነበር። አሁን ደግሞ ተመለሰች ወደ ኢስላም። ወደ ኢስላም ሹፍ ወደ ኢስላም ተመለሰች። አዳምጥ ተመለሰች። ልክ እንደዛ እናንተም ዱዓ አድርጉለት፣ ጸልዩለት ለሱ ማለት ለቴዲ አፍሮ። በተረፈ እስልምናን አታክ ሲያደርግ አይቼው አላውቅም። ፐርሰናሊ የራሱ ችግሮች ሊኖሩት ይችላሉ። ፍልስጤሞችን ሳይደግፍ ቀርቶ እስራኤልን ሊደግፍ ይችላል ምናምን። ትክክል አይደለም። አዎ ይሄ ነገር እንትን ይላል። ኤኒዌይ ስለ ዘፋኝ አጀንዳ አድርገን ዘፈኑን አላዳመጥኩትም። ፖለቲካ ሴቲንግ እና ፕሎቱ ምን እንደሆነም አላውቅም። አጋጣሚ ቴዲ አፍሮ በሚል አካውንት ስለመጣ እንዲሁ ለጨዋታ ያክል ነው፣ ለበዓሉ ድምቀት ነው። ቀጥል ወደ ነጥብህ። የምር እንትን ነው። እኔም የአንተ ሀሳብ ገዢ ነው። በአንተ ሀሳብ እስማማለሁ እና
ከቻልክ ምናልባት አንድ ሁለት በዚህ አጋጣሚ ጥያቄ ነበሩኝ እና እነሱን ብታስተምረኝ ብትመልስልኝ። አዲስ ዘፈን አውጥተው አታክ ሲያደርጉት ስላየው ነው ብዙዎቹ ማለት ነው። እና እስልምናን አነካም። ለምንድን ነው አታክ የሚያደርጉት? ለምን ማለት እንዲዘፍኗል ይላሉ። ዘፈን እንዴት ታዳምጣላችሁ? ሙስሊሞች እዛ አካባቢ ላይ እንዴት ይደርሳሉ? ዘፈን ሐራም ነው ካላችሁ ዘፈኑ ምን አስደመጣችሁ? በቃ የራሱ አቋም ነው። ፖለቲካል አቋም ከሆነ የፖለቲካ ያሉ ሰዎች እዛው ይጠይቁት። የተሳደበበትም ነገር ካለ የተናቆረበትም ነገር ካለ እዛው ይፈትፍቱ ፖለቲከኞች እዛው። እናንተ ሃይማኖት ሰዎች ናችሁ፣ የዲን ሰዎች ናችሁ። ዲናችሁን እስካልነካ ድረስ አቋሙን እዛው ወደኛ አታምጡ። ይሄ የሚያሳየው ዘፈን እያዳመጣችሁ ነው ማለት ነው። ዘፈን አታዳምጡ ሐራም ነው እየተባለ ማዳመጥ ራሱ እኮ ሐራም ነው። መስፈን ብቻ አይደለም በኢስላም ሐራም ነው ካላችሁ በቃ አጠገቡ አትድረሱ። እሱ አካባቢ ላይ ሃይማኖታችሁን ከነካ ነው ያኔ ዲናችንን የሚነካ ነገር የሚናቆርበት ነገር ካለው ያኔ ስለ ቴዲ እናወራለን። በተረፈ ስለሚዘፍነው ዘፈን ስለ ፖለቲካል አቋሙ ዶክተር አብይን ተናገረ ተናቆረ ምናምን ለሚባለው ነገር ዘፈን ስለምታዳምጡ ነው። ዶክተር አብይ ለቴዲ አፍሮ በቂ የሆነ ምላሽ መስጠት ይችላል። ማንም አያስፈልገውም ራሱ እንደዚህ አይነት ነገር ካለ ማለት ነው። አሉ የፖለቲካ ባለሙያዎች አሉ እና ሁሉ ነገር ውስጥ መግባት የለብንም እኛ ሙስሊሞች። እሺ ይርቀጥል። ይሄ ተቆረጠ ንግግር እንዳልሆነ አሰላሙዲን አስረድቻለሁ ብዬ አስባለሁ። ነጥቦችን እንዳለ አስቀምጬልሃለሁ። እሺ አሁን ያነሳኸው ነገር ላይ ሐቂቀተን እንደውም አሪፍ ነው፣ ጥሩ አሰምተሃል። እኔም ይሄ ንግግር ሰላሙዲን ኩን ዋቅዕያን አንተ ያልከውን ዝጋ ሰምተሃል አላለም? ካፊር ምናምን አላለም። እንደውም አከብረዋለሁ የሚል ቃላቶችን ደረደረ እንጂ አላለም። አይ አከብረዋለሁ አይደለም ያለው። እንደ አንድ ካፊር ብሏል። አንደኛ ውሸት ከገባ ነገራቶች ይበላሻሉ። ካፊር ብሏል። አንተ ካፊር አለ ምናምን ያልኩህ ብሏል። እዚህ ሙሉ ንግግር ነው ያመጣሁልህ፣ ሙሉ መልእክቱን ብሏል። ወደ እስልምና አምጣራ ብሏል። ልናገር አዎ አይ እንደውም ይሄም ብቻ አይደለም። ምናልባት ይሄንንም እኔ ገስቱ ላይ ነበርኩ ብዬሃለሁ። ከምን አንፃር እንደተናገረም እኔም ከታች ነበርኩ። ወላሂ ምሬ ነው። እኔ ምንም ለአንተም ለሱም ደግፈው ነገር የለም። አንተም እሱም ለኔ ሙስሊም ወንድሞቼ ናቸው። ግን ሐቂቀተን አሁንም ልንገር፣ በመጀመሪያ ደረጃ አንድ ያነሳት ኢርጃ ብላ ሐቂቀተን ወደ እስልምና መጣች ቢል ይሄ የኻዋሪጅ ፊክራ ብትለው የተሻለ ነበር። ኢርጃ ለምን እንዳልኩ አልገባኝም። አስለን ይሄ የምላስ ወለምታ ነው። ሹፍ ያ አኺ ላ ያ ሰላት ልወጣ ስለሆነ ያሰናገረ ይኸውልህ፣ ኢርጃ የሚሆንበት ቦታ ልጠቁምልህ። ኢርጃ የሚሆንበት ነጥብ እኔም ወንጀለኛ ነኝ፣ ኢስላምና ክህደትን ሚዛን እኩል ማድረግ ኢርጃ ነኝ። አይ አረ እንደዛ ሚዛን እሺ ቆይ ልናገር። ሲጀምር አላደረገም። እያወራ ያለው እንደዚህ አይነት ስህተቶችን ኃጢያትን መስራት ነው። ለማ የሚባለው ልጅ ምን ሲል ነበረ? ሰው እስልምና ላይ የሚወለደው ሚለውን አስተሳሰብ አልቀበልም ነው ያለው። ግን በአንድ በኩል እስልምናን ተቀብያለሁ ነው ያለው። ግልጽ ነው። እሺ አሁን ይሄንን ሰው ዝም ብዬ ልመለከተው ነው። ማንን ነው እየተቃወመ ያለው? ነብዩን ሰለላሁ ዐለይሂ ወሰለም። ምንድነው ያሉት ነብዩ ዐለይሂ ሰላቱ ወሰላም? ማሚ መውሉድን ኢላ ይውለዱ ዐለል ፊጥራ፣ ማንኛውም ተወላጅ እስልምና ላይ ነው የሚወለደው አሉ። فأبواه يهودانه أو ينصرانه وما إلى غير ذلك። ከዚህ ውጭም ያሉት ማንኛውም ሰው እዚህ ሚዲያ ላይ ወጥቶ ተቃራኒ ከሰለፎች አቂዳ ተቃራኒ ከነስ ተቃራኒ ከተናገረ ከተሳሳተ ስህተቱ እንዲታረም ይደረጋል። የሆነ ኺላፍ ሲኖር ማርገብ ይዛችሁ የምትሮጡ ሰዎች፣ የሆነ ኺላፍ ሲኖር ድቤ ይዛችሁ የምትሮጡ ሰዎች አላህን ፍሩ። ይخطئ ابن حسن يخطئ وابو عبد الله يخطئ وابو حفصه يخطئ። እኔ እዚህ እናንተን እያወራሁኝ ከተሳሳትኩኝ እዙ ከናንተ መካከል ያለው ወንድም እኔ ላይ ረድ ይሰጣል። አለቀ ነገር። ለምንድነው? ዲን አማና ነው። የዲናችን ጠባቂዎች ነን። ተወደደም ተጠላም የምትወደው ወይ የምትወጂው ኡስታዝ ሲሳሳት መልስ ይሰጣል። ሐሜት የምትሉት ነገር ነው ማይገባኝ። አሁን የማንን ስም አነሳውኝ? የማንን ስም አነሳውኝ? ምንድነው ሐሜት የሚባለው? እና እኛ ቆይ የሆነ ለምሳሌ አሁንም ትናደዳላችሁ። የሆነ ሌባ አለ በሰፈራችን ሌባ አለ እንበል። ሸፈለወል ነው የሚሰግደው። ምሳሌ ነው መላችሁ። አሁንም ደግሞ አቡ አብደላህ ሌባ አልከው እንዳትሉ ደግሞ
የሌላንም ስም ጥቀሱ ከፈለጋችሁ ማለት ነው። ግልጽ ነው። እኛ ሐሜት ነው ብለን ስርቆትን ተው ማለት ልንተው ነው እንዴ? መስጊድ ውስጥ አንድ ሌባ አለ፣ ሰፈለወል ነው የሚሰግደው፣ አንናገርም ስለ ሌብነት። አንድ ዛኔ አለ፣ ሰፈለወል ነው የሚሰግደው። ምሳሌ ነው የሚላችሁ። እሱን ፍርተንኛ ስለ ዝና ላናወራ ነው። ግልጽ ነው። ሐሜት ነው ምናምን አትበሉ። ቢላሂ አለይኩም አላህን ፍሩ። መጀመሪያ የአላህ ፍራቻ ምን እንደሆነ ይግባችሁ። አሙል ሙተከሊሚን ወላ ኒባሁ ናቢሂን የውሾች ጩኸት ውሻ አልከን በሉ። ደግሞ ወደዛ ሂዱና እኔ አይመለከተኝም የፈለጋችሁትን በሉ። አንተዋወቁም። ከፈለጋችሁ ፎሎዋችሁንም አንሱ። እኔ ስለ ፎሎ ደንታ የለኝም ወላሂ አልዓዚም። ከፈለጋችሁ ድርግም ብሎ ባህር ይግባ የቲክቶክ ራሱ ማለት ነው። አይመለከተኝም። ግልጽ ነው። ስለ ኡስታዝ ዋሂድ በቃ ቢደብረኝም ፍላጎት ባይኖረኝም ልናገር። በጣም ብዙ ሰው ነው ላከልኝ። በተለይ በጣም ያሳቀኝ ብዙ ክርስቲያኖች ልከውልኛል። ሁለተኛ ደግሞ እዚህ ለተከታዮቼ ክብር ስል ነው መልስም የምመልሰው። አንድ ወንድማችን እንግዲህ ምን ሆኖ እንደሆነ አላሁ አለም እሱ ራሱ ነው የሚያውቀው። ስለ እኔ ኡስታዝ አልለውም። እኔ እሱ ያለውንም አልደግምም። ከሱ ቪዲዮም ተነስቼ አልሰራም። ግን እሺ ይበል ምን ይፈጠር ነው። እኔ ግን ግራ የሚያጋባኝ ኡስታዝ ዋሂድን የምትጨቀጭቁ አልሐበሺ ጎልጎሻሺ ፍርፍርሻሺ ምናምን ሁሉም በግራ በቀኝ አለ። ኡስታዝ ዋሂድን ታመልኩታላችሁ እንዴ? ሰው እኮ ነው ኡስታዝ ዋሂድ ነው። እኔ ኤአይ ነው ስላልኳችሁ ኤአይ መሰላችሁ? የሰውየውን የማወቅና የመረዳት ብቃት እኮ የገለጥኩበት መንገድ ነው ኤአይ የሚለው እኮ። እሺ ሰው እኮ ነው። እኔ አሁን ይሳሳታል አይሳሳትም ምናምን ለሱ ጠበቃ ምናምን ለመሆን አይደለም። ምን ይፈጠር ነው። የተሳሳተው ነገር ካለ ያስተካክላል። በዛው በጉብዝናው ደግሞ ይቀጥላል። አንደኛ እኔ እኮ የኡስታዝ ዋሂድ ተማሪ ነኝ። የኔ እኮ ኡስታዝ ነው ኡስታዝ። የኔ ራሱ ስለንቦና እኮ እንደሱ አይነት እኮ ነው። እንደሱ ነው እንደሆነ የምፈልገው። ለምን መመለስ እንዳለብን፣ ማን ጋር መነጋገር እንዳለብን፣ ምን ሰዓት ላይ ማውራት እንዳለብን በደንብ ጠንቅቆ ያውቃል። ጠንቅቄ ያውቃለሁ እኔ። ኡስታዝ ዋሂድ እኮ ኃይል ለቢላ ያለ ክላሱም ከፍ ያለ ልጅ እኮ ነው። በጣም ለትችትና ለስድብ ለሐሜት የሚሆን ልጅ እኮ አይደለም። እንዴ አንተ ኡስታዝ አልከው፣ ዋሂድ አልከው፣ ዑመር አልከው፣ ከበደ አልከው፣ ተድላ ጉዳዩ እኮ እሱ አይደለም። ለሰዎች በሚረዳውና በሚያግዘው ነገር ላይ ይኖራል አይኖርም እኮ ነው። እሱንም እኮ እኛ አይደለም የምናየው፣ አላህ እኮ አለ ሁላችንን የሚያይ የሚመለከት፣ ለእያንዳንዳችን የሥራችንን የሚከፍል፣ የልባችንን ፍላጎት የሚያውቅ፣ የልባችንን መሻት የሚረዳ። እንዴ ለምን አገዘ ነው። አሁን ሰሞኑን ከኔ ጋር በተያያዘ በጣም የኡስታዝ ዋሂድ ስም እየተነሳ ነው። በምን አይነት እኔ በጣም የሚገርመኝ ነገር ግን ስም በማጥፋት እኔ እኮ ነፍ የተደበቀም የተገለጠም እኮ ነፍ ድክመት እኮ ኃጢአት ሊኖርብኝ ይችላል። ለምን እየፈለጋችሁ እዚህ አትለጥፉትም? አሁን ያለሁበት ሁናቴ ምንድነው ነው? አሁን እያራመድኩት ያለው ነገር ምንድነው ነው? አሁን እስልምና እንዴት ይዤዋለሁኝ? ከሙስሊም ማህበረሰቡ ጋር ያለኝ ግንኙነት ምንድነው? ስራዬን እንዴት ነው የምሰራው? እስልምና የሚለኝን አደርጋለሁ አላደርግም? በድክመቴም ደግሞ የሚያግዝ እኮ ፈጣሪ አለ። ድክመቴ በዚህ ደካማ ነኝ አላህ ዋግዘኝ እርዳኝ ምሎ እኮ ፈጣሪ አለኝ እኮ ተመልካች እኮ አለኝ። ባጠፋም እኮ እናንተን አይደለም እኮ ለእናንተ እኮ አይደለም ተውበት የሚይዘው ለራሴ ስለማይጠቅመኝ እኮ ነው። እና ኡስታዝ ዋሂድን እኔ ለእናንተ ክብር ነው። እኔ ክርስቲያኖቹ የላኩት ብዛቱ ብዙ ነው በጣም። እና በእንደዚህ አይነት መንገድ የሚርበሰበስ የሚሽበከበክ አይነት ሰው አይደለም የኡስታዝ ዋሂድ ስብዕና። ስትሮንግ ነው በጣም በጣም ጠንካራ ሰው ነው። በነገራችን ላይ ነገ ከነገ ወዲያ የስም ማጥፋቱንም ምኑንም ምን እንደሚባል እያወቀ የሚሰራ ጠንካራ ወንድም ነው። ብዙ አይጨነቅም። እና እናንተ የሆነ ነገር ብላችሁ እንዲህ ሽብርክርክ እንዲህ ትቀልዳላችሁ እንዴ? አላህን እኮ ነው የያዘው። በዛ ላይ ደግሞ እኔን ጨምሮ በጣም የሚወዱት በስስት የሚያዩት እንደዚህ እንደ እንቁላል የምንንከባከበው ደግሞ በጣም የምንወደው የምናከብረው ወንድሞቹ አለን።
በየትኛውም ሁኔታ ቢሆን ማለት ነው። ድክመትም ካለበት አይቡን ድካሙን እየሸፈንን መልካም ነገሩን እየወሰድን አላህ ሱብሓነሁ ወተዓላ ኢንሻአላህ እድሜና ጤና ሰጥቶን እስከቆየንበት ድረስ በእንክብካቤ የምንይዘው በየትኛውም ሁኔታ ማንለዋወጥበት የጸና ወንድም ደግሞ ከጎኑ እንዳለ እንድታውቁ ብዬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።